የነገውን ምርጫ በተሳካ ሁኔታ ለማካሄድ በባሌ ዞን ያሉ ምርጫ ጣቢያዎች ዝግጅታቸውን አጠናቀዋል። ባልደረባችን ታሪኩ ለገሰ ካሉ የምርጫ ጣቢያዎች ከከተማ ወጣ ባለው አንደኛው ላይ በመገኘት ዝግጅታቸውን ያስቀኘናል። ከገጠር እስከ ከተማ ከዳር እስከ መሃል ሁሉም ለነገው ምርጫ ዝግጅቱን አጠናቆ በመጠባበቅ ላይ ይገኛል። አሁን የሚገኘው ከጎባ ወጣ ባለ አንድ የምርጫ ጣቢያ ነው። በጎባ ምርጫ ክልል 53 ምርጫ ጣቢያዎች አሉ። ከነዚህ 53 ምርጫ ጣቢያዎች ደግሞ አንደኛው የሆነው ባሃ ቢፍቱ ምርጫ ጣቢያ ነው። በዚህ ምርጫ ጣቢያ ደግሞ 773 መራጮች ተመዝግበዋል። ለመሆኑ ለነገው ምርጫ ዝግጅቱ በምን ያህል ሁኔታ ነው የሚገኘው? ምን ያህልስ ተጠናቋል? የሚለውን ከምርጫ ጣቢያው ስራ አስፈጻሚ ጋር ቆይታ የምናደርግ ነው የሚሆነው። አጠቃላይ እስቲ ነገ የምርጫ ሂደት የሚከናወንበት እለት እንደመሆኑ መጠን ዝግጅታችሁ ምን ይመስላል የሚለውን እናንሳ እስቲ። መራጮች ሲመጡ መጀመሪያ ማረፊያቸው ይሄ የምትመለከቱት ድንኳን ድንኳን ውስጥ ሁለት ድንኳን ተክሏል። ወንበር አስገብተናል። ወንበሩ ሲገቡ ሴቶች በአንድ ጎን ወንዶች በአንድ ጎን ተራ አስከባሪዎች አሉ። ሁለት ሰው ተመድቧል። እያንዳንዱ አንድ ወንድ አንድ ሴት አድርገን ለዛ ሴቶቹ ጋር ሴት በወንዶቹ ጋር ወንድ አድርገን ሲመጡ እዚህ ያርፋሉ። ከዚህ እየወጡ በሰልፋቸው ባዘጋጀነው የምርጫ ጣቢያ ሳጥን እዛ ውስጥ አለ ታዛቢዎች የሚቀመጡበትና ምርጫው የሚካሄድበት ቦታ ስላለ ከዚህ እየወጡ ባንድ በሰልፍ በዚህኛው ጋር እየሄዱ መርጠው ሲወጡ ደግሞ በወዲ እየወጡ እንደዛ አድርገው ባለው እንትን ጨርሰው ይወጣሉ ማለት ነው። ያው ቀስቷ እቺ መግቢያ ነው የምታሳየው። ከድንኳን ሲመጡ ቀጥታ በዚች ጋር ነው የሚገቡት። እየገቡ ቤት ውስጥ ይገባሉ። ቤት ውስጥ ስንደርስ መውጫዋ ደግሞ በወዲያ በኩል ነች። ያቺኛዋ ቀስታ አለች ምናያት። ከዛው ሲመጡ እቺ በር ትንሽ ጠበብ ትላለች። ያው ያለችን ቦታቸው ስለሆነች ነው። በዚህ ጋር ይገባሉ። ሲወጡ በዚህ ጋር ነው። ወደ ውስጥ እንግባና ያለውን ነገር ደግሞ ላሳይ። ቀጥታ በዚህ ጋር ነው የሚመጡት። መራጭ ሲመጣ ቀጥታ መጥቶ እዚህ ጋር የተመዘገበበትን ቦታ ነው የሚያየው። መዝገቡን ይከፍትና ስሙንና መታወቂያውን ካርዷን ይዞ ይመጣል። መዝገቡ ላይ ካየና ካረጋገጠ በኋላ ካርዷን ይቀበለውና ፈርመው ከጨረሱና ካርዳቸውን ካሳዩ በኋላ ካርዱን ሲሰጡ መጀመሪያ የተመዘገቡበት ካርድ እሱን ሲሰጡ እዚህ ጋር የሚቀመጠው ሰውዬ ካርዱን የሚያጠራቅምበት ፖስታ ነች። እቺ ፖስታ እዚህ ውስጥ ካርዱን ያጠራቅማል። እቺኛ ቦታ ላይ የምርጫ ካርድ የሚሰጥበት የምርጫ ወረቀቶቹ ማለት ነው የክልል ምክር ቤትና የኦሮሚያው ማለት ነው እሱ ይሰጠዋል። ይወስዳል። እንዴት እንደሚመርጥ ይነገረዋል። እዚህ ጋር ቀጥታ መራጩ ካርዷን ወስዶ ወረቀቶቹን ወስዶ እዚህ ሳጥን ውስጥ ነው የሚመጣው። ቀጥታ በሚመጣ ሰዓት እነኚህ በአንዴ ሶስት ሰው ማስተናገድ እንችላለን። የሚመርጠው አካል ማለት ነው። እዚህ ውስጥ ይገባል። ቀጥታ እዚህ ጋር ሲመጣ በዚህ ጋር ይገባሉ። ሲመጡ ቦክስ አላቸው እዚህ ጋር የተዘጋጀ ለአንድ ሰው ነው። እቺ ቦክስ ቀጥታ ቦክሷ ውስጥ ይገባል። ወረቀቱን እዚህ ላይ ያረጋል። ስክሪፕቶና አሻራ አለ እዚህ ጋር። ሌላ ነገር የለንም። መፈረም የማይችለው በአሻራ እንዲያረግ ነው። መፈረም የሚችለው ደግሞ ስክሪፕቶ አስረን አስቀምጠንለታል። የሚመርጠውን አካል እዚህ ጋር ተደብቆ እንደዚህ አድርጎ ነው የሚመርጠው። ቀጥታ በዚህ ጋር ከጨረሰ በኋላ ጣጥፎ ከጨረሰ በኋላ ወረቀቱን ይዝና በዚህ ጋር ይወጣል። ይሄኛው በዚህ ይወጣል፣ የዚህኛው በዚህ ጋር ይወጣል፣ ያኛው በዛሽ ጋር ይወጣል። ሶስቱም በተለያየ አይነካኩም ማለት ነው። የየራሱን ከመረጠ በኋላ ቀጥታ ሲመጣ ሁለት ሳጥን ነው ያለው። እዚህ ውስጥ ከጨረሰ በኋላ ያ ሰውዬ ቀጥታ በዚህ ጋር ነው የሚመጣው። እነዛ ፈቃድ ያላቸው ባጃቸውን አጥልቀው ቁጭ ይላሉ። እዛ ጋር የሚሰራውን ስራና ሰውየው መርጦ የሚወጣውን በነፃነት መካሄዱን ምርጫውን ቁጭ ብለው የሚታዘቡ ሰዎች ናቸው። ከጨረሱ በኋላ በዚህ ጋር ነው የምትወጣው። የፈረመው የመራጩ አካል ሲገባ በዚህ ጋር ነው ብያለሁ። እቺ ቀስት አለች። ሲወጣ በዚህ ጋር ነው የሚወጣው። የሚነካካ ነገር የለም። በዚህ ወጥቶ ቀጥታ ወደ ቤቱ በዚህ ይሄዳል። በጣም ነው ማመሰግነው። እሺ እናመሰግናለን። ተመልካቾች በባሌ ዞን ካሉ 5 የምርጫ ክልሎች አንደኛው የሆነው የጎባ ምርጫ ክልል እንግዲህ ያሉ 53 ምርጫ ጣቢያዎች በዚህ መልኩ ነው እንግዲህ ዝግጅታቸውን አጠናቀው ነገ ለሚካሄደው 7ኛው ጠቅላላ ምርጫ መራጮችን በመጠባበቅ ላይ የሚገኙት ወደ 67343 ሰው ለመምረጥ ተመዝግቧል። ይህ በ53 ምርጫ ጣቢያ ውስጥ ነው። ከዛ ውስጥ ይሄኛው አንደኛው ከ53 ምርጫ ጣቢያ ውስጥ አንደኛው ምርጫ ጣቢያ ነው። ሌሎችም በዚሁ መልክ ዝግጅቱን አጠናቆ ሁሉም ነገር ሬዲ ሆኖ በቃ በትክክል ማለት ነው ነገ 12 ሰዓት ጀምሮ ሰው ወደ ምርጫ ክልል ይወጣሉ፣ ምርጫውን ያከናውናሉ ብለን እንጠብቃለን።